ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለን እኛ እግዚአብሔር ይመስገን። ሰላም ነው ወይ? አለን። ዛሬ ከታፍ ብለናል በቪዲዮ ማለት ነው። እንግዲህ ውድ የቻናሌ ቤተሰቦች የቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ እያረጋችሁ አበረታቱ ነው የምላችሁ ውድ ማሮቼ ፍቅሮቼ ማለት ነው። የዛሬ ቪዲዮአችን ትላላችሁ። ይሄ እዚህ ውስጥ እንግዲህ ይሄ እንትን እቃ ማስቀመጫ ማለት ነው። እስቲ ገምቱ፣ የምንድን ነው? ገምቱ። ይሄ እንትን ሳሙና ምናምን የሚቀመጥበት ግን በደንብ አድርጌ አጥቤ እዚህ ውስጥ ነው አስቀምጥ የነበር በፊት ማለት ነው። ከዛ የሆነ ቀን ሱፐር ማርኬት አድርጉና ይህን ሳገኝ ደግሞ ይህን ገዛሁ ወይ ማለት ነው። ማሮችዬ ፍቅሮችዬ እንደምታዩት እዚህ ውስጥ ትንሽ በርከት ያለ ብር አለ ማለት ነው። ይህ ምንድነው ትሉኛላችሁ? ሩታ ይህ ምንድነው ብትሉኝ እንግዲህ ማሮቼ ፍቅሮቼ ማለት ነው ስንቶቻችንን አስራት በኩራት የምናወጣው ማለት ነው። እንደዚህ ስላችሁ ምናምን ጉረኛ ናት ምናምን ነው፣ ጉረኛ አይደለም። ይህ ነገር ግዴታችን ነው በእኛ በተዋህዶ ቤተክርስቲያን እንግዲህ ሁላችሁም ስለምታውቁት ማለት ነው። እኔ እንኳን በእርግጥ በሃይማኖቴ ብዙም ደካማ ነኝ፣ ብዙም እግዚአብሔር ብቻ እሱ ወደ በራሱ ጊዜ እንትን ይለኛል ማለት ነው። ብቻ ግን ለማንኛውም ውድ የሀገሬ ልጆች ማለት ነው ይኸውላችሁ እዚህ ጋር ያለው ምንም በሰው ሀገር ብንሆን በየጊዜው እኔ አሁን ያለሁበት ቦታ ማለት ነው ቤተክርስቲያን የሚባል ነገር ሂጄ አላውቅም። ያው እንደምታውቁት እኔ ኮንትራት ቤት ነው የምሰራ። ቤተክርስቲያን የሚባል ነገር ሂጄ አላውቅም። እንግዲህ ኦልሬዲ 4 አመት ሊሆነ ነው ቤተክርስቲያን ከኢትዮጵያ ከመጣሁ አሁን 4 አመት ሊሆነኝ ነው። ከዛ ጊዜ ጀምሮ ቤተክርስቲያን የሚባል ነገር ሂጄ አላውቅም ማለት ነው። ግን እግዚአብሔር ደግሞ እኔ በአቅሜ በፈቀደው መሆንም ግዴታዬም ስለሆነ ማለት ነው ውዶቼ፣ ግዴታዬም ስለሆነ ይሄ እንግዲህ እግዚአብሔር ፈቅዶ ነገሮቹን ካስተካከለልኝ ምናምን ነገር ያው ስለትም አለው ምንም አለው ብቻ ግን አስራት በኩራት ነው ማለት ነው። እዚህ ጋር ማስቀምጠው ይኸውላችሁ እዚህ እንደምታዩት ይህ ሞልቷል። በየወሩ እንግዲህ ቀናትም አይደለም ወራትም አይደለም አመታት ነው ማለት ነው። ይህ ሞልቷል፣ እንደምታዩት ሞልቷል፣ በጣም ሞልቷል ይሄ። ከዛ ደግሞ ይሄ ሲሞላ ደግሞ ይሄ ራሱ ማስገባት ይችላል። ወደዚህኛው መጣሁኝ ማለት ነው። ይሄኛው ወራዲ ገና አዲስ ነው ማለት ነው። 3 ወር 4 ወር ቢሆንም እዚህ ጋር እስካስቀመጥኩ ከጀመርኩት ማለት ነው። እና ውዶችዬ ስንቶቻችንን አስራት በኩራት የምናስቀምጥ በየትኛውም ዓለም ሆነን ክርስቲያን እህት ወንድሞቼ ማለት ነው ስንቶቻችንን አስራት በኩራት የምናስቀምጠው? ምክንያቱም እኔ እንዳልኳችሁ ቤተክርስቲያን አላውቅም ማለት ነው። ግን ቤት ውስጥ ጸሎት አደርጋለሁ እንደማንኛውም እንደማንኛውም እህቶቼ ማለት ነው። ቤተክርስቲያን የለም አይቼውም አላውቅም። ግን ያው እንዳልኳችሁ ቤት ውስጥ ሰግዳለሁ፣ ጸሎት አደርጋለሁ ምናምን ብቻ እግዚአብሔር ይመስገን። እና ለማንኛውም እኔ ደግሞ እንዳልኳችሁ ማድረግም ስላለብኝ ግዴታዬም ስለሆነ ነው ወድጄ ምናምን ነው ግዴታ። አንድ ክርስቲያን አንድ ሰው ክርስቲያን ሆነ ግዴታ አስራት በኩራት መወጣት አለበት ማለት ነው። ስለዚህ ማሮችዬ ይሄ ያልኳችሁ እንግዲህ አስራት በኩራት ማስቀምጠው ነው ማለት ነው። ይሄ የኔ አይደለም ማለት ነው። ግን ብቻ ግን ማለት አቅሜ የፈቀደውን ነገር ነው ማድረግ የምችለው ማለት ነው። እንግዲህ ይሄ ወራትም አይደለም ቀናትም አይደለም አመታት ነው ማለት ነው። እንደምታዩት ይሄ አመታት የተቀመጠ እንግዲህ ከኢትዮጵያ ደርሼ ከመጣሁ ኦልሬዲ 4 አመት ልጨርስ የተወሰነ ወራት ነው የቀረኝ ማለት ነው። ከዛ ጊዜ የተቀመጠ አስራት በኩራት ብር ነው ማለት ነው። ውስጥ ያለው ሳንቲም ምናምንም አለው። ብዬ አሁን እቃ ገዝቼ ሱፐር ማርኬት አንዳንድ ቀን ስሄድ እቃ ገዝቼ ሳንቲም ምናምን ይተርፋል አይደለም? እነሱንም እዚህ ውስጥ አምጥቼ ነው የማስቀምጠው ማለት ነው። እና ደግሞ በቃ ከዛችሁ ካለ እግዚአብሔር ጥንካሬውን ሰጥቶኝ ብርታቱን ሰጥቶኝ ትዕግስቱን ሰጥቶኝ ብቻ ሁሉን ነገር ፈጣሪ ሆይ ቸሩ የማያልቅበት መድኃኒዓለም እመቤቴ ቅድስት ድንግል ማርያም እዚህ ስላደረሰችኝ በጣም ነው የማመሰግነው ማለት ነው ውዶችዬ። እና እኔ አቅሜ የሚችለውን እንደዚህ አድርጌ አስቀምጫለሁ ማለት ነው።
ኢትዮጵያ ስሄድ ባለው ምንዛሬ አወጣና ባለው ምንዛሬ ይላክና ለሚገባው ቦታ ተወስዶ ይሰጣል ማለት ነው። ማሮቼ ፍቅሮቼ እና ስንቶቻችሁ ነን አሁን በብዛት አረብ ሀገር ያለን እህቶቼ አውቃለሁ በጣም ብዙ ልጆች እንዳላችሁ አውቃለሁ። በሃይማኖታችሁ በጣም ጠንካራ የሆናችሁ እህቶች እንዳላችሁ እኔ አውቃለሁ ማለት ነው። ግን ደግሞ ከሚከፈለን ደሞዝ ላይ አሁን ለምሳሌ እኔ 100 ብር ከሆነ የሚከፈለኝ ከ100 ብር 10% ማስቀመጥ አለብኝ ማለት ነው። ይህ ነው እንግዲህ እኔ የተማርኩት ማለት ነው። በሀገሬም በተወለድኩበት ሀገርም ማለት ነው ውዶችዬ። እና እኔ ደግሞ ያው በሰው ሀገር በሆንም እንደ ሰው በሀገር የቤተክርስቲያን ሄጄ ታቦት ባላስገባም ባላስቀድስም ምናምንም ግን ደግሞ አቅሜ ማድረግ ያለብኝም ግዴታዬም ስለሆነ እንደዚህ አድርጌ እያስቀመጥኩ ነው ማለት ነው። ይሄ እንደምታዩት ይኸውላችሁ ሞልቷል። ትልቅ ነው በጣም ሞልቷል። ይሄ የምታዩት ማለት ነው። ይሄኛው ደግሞ ገና አዲስ ነው የተጀመረው ማለት ነው። ወረዲ አሁን አለው በጣም አለው። በቃ 10 ብርም 20 ብርም 30 ብቻ የተገኘው ማለት ነው። በቃ 10%ቷ እዚህ ጋር የምትቀመጣት ማለት ነው። እና እግዚአብሔር ይመስገን ዛሬ እቺ ሞልታለች ውዶችዬ ማለት ነው። እቺ ሞልታልኛለች። እቺ ደግሞ ትሞላለች። እነዚህ ከሞሉ በኋላ አወጣቸውና ልክ ወደ ኢትዮጵያ ስሄድ የብቻ ምንዛሬ ባለው ምንዛሬ ይመነዘርና እንዳልኳችሁ ይሆናል ማለት ነው። ምን ልላችሁ ፈልጌ ነው፣ ግዴታ ነው። አስራት በኩራት ማውጣት ግዴታ ነው። ግዴታችንም ነው ደግሞ ግዴታችንም ነው። ሃይማኖታችንም ደግሞ የሚያስተምረን ነው ማለት ነው ማሮችዬ። ስለዚህ የምታገኙት ገንዘብ ላይ ማስቀመጥ ግዴታ አለባችሁ ለማለት ነው እንጂ እኔ ብዙ ነገር አውቄ አይደለም ስለ ሃይማኖት እንደዚህ ጠለቅ ብዬ ምናምን በደንብ አውቄ አይደለም እናንተን ልነግራችሁ የመጣሁት ማለት ነው። ግን ድንገት አንዳንድ እህቶቼ ለማስታወሻ ይሆናል ማለት እንደዚህም አለ ምናምን ብለው ድንገት አስታውሰው ሊያስቀምጡ ይችላሉ በሚል ነው ዛሬ ቪዲዮ የመጣሁት ማለት ነው ወደ እናንተ። ምክንያቱም እንደዚህ ካስቀመጥነ 10% 9% ለኛ ቢሆን 10% አስራት በኩራት ብናስቀምጥ ገንዘባችን በረከት ይኖረዋል። ያሰብነው ነገር ይስተካከልልናል። በየሄድንበት ሁሉ እግዚአብሔር መከታ ጥላ ይሆነናል ማለት ነው። እና ውዶችዬ ዛሬ ቪዲዮአችን እንግዲህ እንደምታዩት ይሄን ይመስላል። እስቲ ስንቶቻችሁ ናችሁ አስራት በኩራት የምታስቀምጡ? ጻፉልኝ በኮሜንት ማለት ነው። ዛሬ እንደው እስቲ ቆይ ምክንያቱም ከኔ ደግሞ በጣም ምርጥ የሆኑ ልጆች ስላሉ ድንገት እንደዚህም አለ እንደ ምናምን ብለው ድንገት ላስታውሳችሁ ብዬ ነው እንጂ እኮ ሁላችሁም ታውቃላችሁ ማለት ነው ማሮቼ ፍቅሮቼ ማለት ነው። እና እግዚአብሔር ይመስገን ይሄ እንግዲህ የሚቀመጠው የብቻ ነው ማለት ነው። በጣም ሩቅ ቦታ ማስቀምጠው ብቻ ግን በየወሯ 10%ቷ እዚህ ጋር ትቀመጣለች ማለት ነው። በየወሯ እቺ ግድ ናት መቼም አራሳው ማለት ነው። ግድ ነው። ስለዚህ አሁን እንግዲህ እንደምታዩት በጣም ብዙ ነው። ቢያንስ በጣም ብዙ ነው። ሞልቷል። ይኸውላችሁ እንደምታዩት ታያችኋላ። ይኸውላችሁ እንደዚህ ያረኩ ነው ማስቀምጠው ማለት ነው። ይሄው እንደዚህ ያረኩ ነው ማስቀምጠው ማለት ነው። እና አስራት በኩራት ማስቀመጥ መልመድ አለብን ነው የምለው ውድ ሀገሬ ልጆች። ስለነበረ ቆይታ አመሰግናለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። እና ይህን ይመስላል የዛሬ ቪዲዮአችን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት የእግዚአብሔር ሰላምታ ብዝት ይበልልኝ ውድ የተዋህዶ ልጆች እንዲሁም ሙስሊም እህት ወንድሞቼ በያላችሁበት ፈጣሪ ጠብቀን ማሮቼ ፍቅሮቼ ማለት ነው። እውነት ለመናገር እኔ በጣም ደስ ብሎኛል። እግዚአብሔር ሆይ እሱ እንትን ብሎ እንደዚህ አይነት ሀሳቡን ሲሰጠኝ ይሄ እውነት የእግዚአብሔር ታምር ነው ብዬ ነው እኔ እንትን ያልኩት ማለት ነው። እና ይሄን ይመስላል ውዶችዬ። እንግዲህ ሌሎቻችሁ እህቶችም 5ም 6ም እያላችሁ ማስቀመጥ አለባችሁ ማለት ነው። ከዛ ስብስብ አድርጋችሁ አገራችሁ ቤተክርስቲያን የትኛው ቤተክርስቲያን ወስዳችሁ ማስገባት ትችላላችሁ ማለት ነው ማሮችዬ። እና ይሄን ይመስላል። በቃ ጨርሻለሁ ማለት ነው። በሚቀጥለው ቪዲዮ እስከምንገናኝ ድረስ በጣም ነው የምወዳችሁ፣ ውድድ ነው የማደርጋችሁ። ላይክ አድርጉልኝ ቪዲዮዬን። እስቲ እኔ እኮ ቪዲዮ ለቅቄ ለምኜ ነው ሰብስክራይብ መደረገው ለምኜ ነው
ኮሜንት የሚሆነው። እንደው እስከ መቼ ነው? መድኃኒዓለም ከልመና ይጠብቃል። እሱ በቸርነቱ እኔ አውቃለሁ እግዚአብሔር ከፈለኩበት ደረጃ ላይ እንደሚያደርሰኝ እኔ በደንብ አውቃለሁ። ምክንያቱም መድኃኒዓለም ስላለኝ ማለት ነው። እና ይሄን ይመስላል ውዶችዬ። ላይክ እያደረጋችሁ አበረታቱ። በጣም ነው የምወዳችሁ።